ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል። ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ የልጅ ልጅ ነው። ይሄ ጀሃነም ግባ አንተ ሰውና አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ ትሮሳርድ እናት እንኳን ለእናቶች ቀን አደረሰሽ፣ እንኳን ለእናቶች ቀን አደረሰሽ። ወንድ የሆነ ልጅ ነው የወለድሽው። ወንድ የሆነ ልጅ ይኸውልሽ ከ20 ዓመታት በኋላ ዋንጫ የሚሰጠንን ቡድን ላይ ጎል ያስቆጠረልን እጅግ በጣም ወሳኛውን ጎል ያስቆጠረልን ልጅ ነው የሰጠሽንና እንኳን አደረሰሽ። ላንቺ ነው የምልሽ፣ ላንቺ ማለት ነው። አንተ አንበሳ ነህ ማለት አረ ዛሬ ምንድነው የሚሻለኝ? ጀባ አረኑታ በቃ ቤት ውስጥ ምንም አባታችን አንሰራም። ከዚህ በኋላ ቪዲዮዬ በሙሉ ውጪ ላይ ነው መሰራው። እያበርኩ መስራት ነው የምፈልገው። ወደ ቤት እንዳገባ ነው አንተ ማን አርስዬ ለኔ ተጨንቄ እኮ አለኩኝ። ጀማ አሸንፌ እስካሁን ማሸነፌን ያላመንኩ ሰው ነኝ። ወይኔ ትሮሳርድ አንተ ትለያለህ በትረቋጣሪ ወይኔ ላጫለው ጨጓራህን ደስታዬን ልጨርስ እመጣልሃለሁ። እናቴ ተሙት ኮፒ ሊንክ ሸርኩት ብቻ እናንተ አዳርሱ። ትሮሳርድ ኮንግራ ለዛሬው ጎል ከልብ እናመሰግናለን። ከልብ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን። አርስዬ ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዴጋርድ እንዲነካ አደረገ፣ ሰጠው፣ ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳት ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ እየተሸራረፈ አርገ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓት እኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም። ደግሞ ይቆጠራል። ክሪስታል ፓላስ እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንም እንዳትጠብር ምናምን እኛ ላይ እንዳታወራ ማን የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ። ለዚህ ውጤት ማለት ነው ተጠያቂ በሽታ አንተ ይጓዝ ይሳታል አንዴ ነው አንተ እግዚአብሔር ከአንድ አጥቂ ይጠብቃል። ይሄ ኳስ አንተ ማጋዲሽ ኳሱ አልፏል እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት እንዲህ ይዞ እንትን ማለት ነበር። እኔ ለምንድነው ዊልሰን ራሱ ያልገባው? ጥያቄው ነብይ ለዛ ነው ሁላ ይሄ መጨረሻው ኳስ ነው። በቃ አንከራከርም አለቀ። በሰዓት ቫር አይቶታል። አይናችን እያየ ነው ይዞታል እጁን በቃ አለቀ። ሚሻርኳል ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው። ይሄ አርሰናል ዋንጫ ቢበላ እንደ ታሪክ ነው የሚጻፈው። እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው። የዛኔ ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም ያን ኳስ ሚስ ታደርጉ በቃ እንደሚያገባ ያስታውቃል። በቃ በርንላይ ነው ከዚህ በኋላ ያለው ከርሰር ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አደረግ ነበር ዊን እናደርጋለን ብዬ ትሽ በጅቢያስ በጣም ነው ምንችለው። ዳኛው ግን ማለት ነው በጣም ባለጌ ሆናል። እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምንችለው። እናቴ ትሙ ዴቪድ ራያ ነው ማነው ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረገው? ምን አይነት ኳስ
ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው ለዚህ ነው ካፕቴን የሆንኩ አይደለም እንደዚህ ነው ፕሩፍ እንድታረግ የምፈልገው በጣም ያበደጫው ትሮሳርድ ካንተ ውጪ ማንንም ሰው ያንኳስ ያገባው ገብቷል ሁሌ አስፈላጊ ሰዓት ላይ መታገበው አንተ ነህ ለምን እንቅልፍን አልተኛም አትናል ገብቷል ቁጭ ብለን ያደርከው ስለዚህ ያስተክ በጣም ነው የምትችለው ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው የሆነ ነገር ስጡት ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት እናቴ ትሙት ይችላል ይሰው እግዚአብሔር ከዚህ በኋላ አብቅቶላችኋል ማን የፈራነው ጨዋታ ይሄን ነበር እኔ የፈራው ጨዋታ ይሄን ነበር ቻው ከዚህ በኋላ ሁሉም ተኛ የአርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ ዛሬ ያዘጋጀነው ኢቨንት በጣም ደስ ነበር 3 ነጥባችንን አሳክተናል ድምጼ ተዘግቷል ዘገነርስ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ ምንድነው ክለባችሁን አታቁትም ነው አንዱ ይንፈራፈራል አንዱ ልቡን ይዛል አንዱ ጭንቅላቱን ይዛል ክለባችሁን ተማመኑበት ክለባችሁኮ የዓለማችን ቁንጮ ቡድን ነው እርግጥ ዋንጫ ለማሳካት 99% ብቃት ከሆነ 1% ደግሞ እድል ነው ሁለቱንም ያካተተ ቡድን ያላችሁ ምን አይነት አርሰናል ነው ትሮሳርድ ቀጥታ ዋንጫውን ለአርሰናል ያስረከበው እኔ ለዚህ ግብ ጠባቂ የምሬን ነው መላችሁ እያጋነንኩ አይደለም ቃላት የለኝም ዋንጫ ብድግ አድርጎ የሚሰጥክ ግብ ጠባቂ ማንንም የሚበልጥ የለም ከረንትሊ ዓለማችን ላይ ማለት ነው አሁን ያኳስ ይወጣል ዴቪድ ራያ ይለያል አንተ ገደልከን ቫር ቀበረን እንዴት ነው የተሳተልኝ እኔ ወድቤ ቋጥ ስለዚህ ይርዳው ጤና ያገባውም እንዴ ማሪዬ አንተ በመድኃኒዓለም በበረከት ይሳት እኔ ሌላ ምንም ይሳት ይሄ ከዚህ ጋር ትሰጣለህ ከዚህ ጋር ከፍለዋል ተከፍሏል ያስታውቃል ፊት እንዴ ይሄን እንዴት አባት ሰጣል ተከፍሏል ግልጽ ነው ተከፍሏል አናት ይከፈልና አሁን ምን አማራጭ አለ እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው 94ኛ ደቂቃ ላይ ካለም ዊልሰን አንተ ኑኖ አስፕሪቶ የተባልክ እክክክክ ያልክ ኩከናም አሰልጣኝ ዌስትሃም ምን አባ ነው መሰራው ልክ አንድ ጎል ሲገባበት ካለም ዊልሰን የምታስገባው ገብቶ እናቴ ተሙት ከዛ በኋላ ዌስትሃም የተጫወተው ጨዋታዛ የሚጫወተው የሆነ ሰዓት ጋብሪኤል ብሎክ ያደረገው ኳስ አረ በሰማ አመማን ልክ አርሰናል ሲያገባ ታስገባዋለ እንደዚህ አይነት እኔ ባይዞ የተጫዋች በሆን ማለት ነው ሳይፈልገኝ በችግሩ ጊዜ ብቻ የሚጠራኝ ከሆነ እቀልድበታለሁ ገብቼ ራሱ ማለት ነው ካለም ዊልሰን ግን አቻርጎ ተሻር በቫር ዲሲዥን ብቻ ምክንያት በአርሰናል ደጋፊ ዳኛ ምክንያት አርሰናሎች የዚህ ሲዝን ዋንጫ ሊበሉ ይችላል ምን ነው ቀራለ እንዴ አርሰናል ደጋፊ ሁሉም ዳኛ እንዴ በሲቲ የሚከፈለው የምትለው ሁሉም ዳኛ አይደል እንዴ ዛሬው ስታዲየም ለሲቲ ቢከፈል እኮ ይሽረው ነበር የዳቪድ ራያ እጅ ላይ ግን ስትታከክ የነበርከው የዌስትሃም ተከላካይ ያኔም ከቼልሲ ጋር ወከባ ይፈጠርከው አንተ ነህ እዛ ጆዋ ፔድሮ ጋር ልትደባደብ ምናምን አንተን ደግሞ የ5 ዓመት ኢንጁሪ ይስጥ ኳስን የሳተው ማቲያስ ፈርናንዴስ ተውት እንዳይመለስ ለሜዳ ራሱ እንዳይመለስ አርጎ መቁመጥ ነው እግሩን ቁርጥ ሁለቱንም እግሩን መቁረጥ ለማንኛውም ከወልቭስ ማንንም እየመጣ ሲረግጠው የነበረ ቲም ከወልቭስ የጣለ ቲም ለምን ብለን ነው ከበርነሌ የማንቋጠረው መረቡን ዝጉልን በርነሌዎች ምን አይነት ደደብ አጥቂ ነው ቀይሮ አስገባው ምን አይነት ፋውል ነው ምንድነው የሚሰራው ገና እንደገባ ነው ፋውል መስራት የጀመረው ምን አይነት ደደብ ሰው ነው እዛ ፔናልቲ ጋር ሲንከባለ ፔናልቲ ሊሰራ ነበር በኢየሱስ አሳበደኝ ይሄ ኳስ መሻል አልነበረበትም ፈርናንዴስ ያን ሁሉ ደቂቃ ታስባለ ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ ታበርዷል ምናምን አንድ ሁለት ያበደ ነበር 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም ያን ኳስ ታባክኗል ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር ትክክል ነው ግን የሚያስጠላው ነገር ትክክል ነው ውሳኔው የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ እንኳን ደስ አላችሁ ይመቻችሁ የተባልክ ከካም ልጅ እናት አፈርት ብላኔ እኔ አሁን የምፈልገው አንድ ነገር ነው በኬንያ ነው በሌላ በኩል ነው ወደ ሊቢያ መቀር እሱም ብቻ ነው እኔ ስደት ይሻለኝ ጀማ አረፈደም እናንተም ብትሆነቃችሁ እንት አንተ ግን ይብላው እኔ መርዚ ዳኝህ እንዲው መድኃኒዓለም አይ መልሶ አይ ዳኝነት አንተ አሁን ይሻራል ቶዲ
በመድኃኒዓለም ነው ማለት ሰው ግን ተከተሉ የምትከተለው አሁን ጊዜው አረፈደባችሁ። ዛሬው ጨዋታ ላይ ማለት ነው ይሄ ኳስ ፋውል ነው አይደለም በሚል እንግዲህ ውዝግብ ዳኛው የተሰደበ ነው የሚገኘው። በእኔ እይታ ምንም ያወላደ ነገር አይደለም። በአብዛኞቻችን እይታ አይ ቲንክ ይሄ ኳስ በቃ ትክክለኛ ፋውል ነው። በጣም ፋውል ነው። ምክንያቱም ራያ ኳሱን ኮንትሮል ማድረግ የሚችለውን ኳስ እንዳይዘል ማለት ነው የዌስትሃሙ ተከላካይ በክርኑ እንዳይዘል እያደረገው እየታገለው ነበር። ከዛ በተጨማሪ እንደውም ቫርጋ ትንሽ ስህተት ያለ ይመስለኛል። ከምን አንግል እንዳዩት አላቅም ቲሸርቱ ሁሉ ራያ እየተያዘ ነበር መጨረሻ ላይ አይታችሁ ከሆነምና ይሄ ኳስ ምንም ጥያቄ የለውም ፋውል ነው። እንደውም በዛሬው ጨዋታ ለቋጣሪያንስ ማለት ለሲቲ ደጋፊዎች ማለት ነው የእናንተንም እድል የዌስትሃምንም እድል ያባከነው መጮውና መሰደብ ያለበት ይሄ ተጫዋች ነው ማቲያስ ፈርናንዴዝ። ከምሬን ነው የምላችሁ በተለይ አርሰናሎችን እድለኛ ያደረጋቸው። ምክንያቱም ያን ጎል ቢያስቆጥሩት ኖሮ ዌስትሃሞች በጣም ማጥቃታቸው እንደውም ይበልጥ ይጨምራል ወይ ደግሞ በጣም ይከላከላሉ። ይሄ ጨዋታ ካንዳቻ የማይዘል ጨዋታ ነበር። ለማንኛውም በድጋሚ አርሰናል ፋሚሊዎች ኮንግራ ማለት ይፈልጋሉ አርሴ ፋሚሊ። እናም እንግዲህ ይሄ ምንም ግልጽ ፋውል ነው። አርሰናል ዌስትሃምን 1-0 በሆነ ውጤት አሸንፏል። ማቲያስ ፈርናንዴዝ እኔ ባገኘህ ወይኔ ፈጣሪ አንተ ምን አይነት ኳስ ነው የሳተው? እዛ ጋር ደርሶ ይራቀቃል እንዴ? እሱ ማን ነው እንዴ? ራያ እግዚአብሔርን ይችላል። በቃ ምን አይነት ሴቭ ነው ያደረገው? ኦዲጋርድን ያዙት እግዚአብሔርን ድምጽ የተዘጋ በቃ እኔ ድምጽ ጮክ ወይ ፈጣሪ። አርሰናሎች በቃ ብሉ ተብላችኋል። እውነት በቃ ዛሬ ካልጣላችሁ ካሁን በኋላ ከበርንሌይ ጋር ነው የሚጥለው፣ ከፓላስ ጋር ነው የሚጥለው። ወይኔ ማቲያስ ፈርናንዴዝ እንጃ እንግሊዝ ፕሪሚየር ሊግ እንደ ዛሬ ራሱ ትክክለኛ ፍርድ ተፈርዷል ብዬ አላስብም። ከምር ዴቪድ ራያ አባት አንተ ሸረሪት ነህ። ከምር ጎልደን ግሎቭ ይገባሃል። በምክንያት ነው የሚገባ። አላቅም እኔ እንጃ ፊሊንግ እንዴት ነው የምገልጽላችሁ። ዋንጫ ማለት ነው ከምር በባሪም በቦሌም በቃ መበላት ካለበት በዚህ አመት ነው። አሬ ጃ አርሴ ፋሚሊ በዱ በቃ ከምር በዱ። ምን አይነት ስሜት ነው አስቡት። 1-0 መርታችሁ ባለቀ ደቂቃ ገብቶባችሁ ኧረ በስመ አብ እሱ በማስ ተሽሮላችሁ አሸናፊ ስትሆኑ ወይኔ ጉዴ። አረ አርሴ ፋሚሊ በላ ነው እኮ በቃ። እኔ የምፈልገው ከኔ ጋር አብሮ የሚያብድ ሰው ነው። የት ናችሁ? ግባ ነው ተው ከሙሉ ገደርስ